ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላም ለሰው ዘር በሙሉ ሀገራችንን ሰላም ያደርግልን። ሰላማችሁ ብዝት ይበልልኝ ውዶቼ ማሮቼ። እዚህ ሉሉ ዩቲዩብ ቻናል ላይ እንግዲህ እንደምታውቁት ለእናንተ ይጠቅማል ያስተምራል የምለውን ነገር ነው ሁልጊዜም ሼር ማድረግላችሁ። እናንተም ደግሞ መልካምነት ለራስ ነውና ይህን ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ ማለት ነው። ዛሬም እንግዲህ በእህቶቼ በስደተኞች ጉዳይ ላይ ነው የምሰራው። ብዙ መልካም አስተያየቶችን ትሰጡኛላችሁ፣ ከልብ ነው የማመሰግነው። አላህ ይጠብቃችሁ። የሰው ሀገር ከባድ ነው። የሰው ሀገር ስትወጡ የምታውቁት ሁሉ ይጠፋባችኋል። በጣም ብዙ የሚያደነጋግሩን ነገራቶች አሉ በሰው ሀገር ላይ ስንሆን ማለት ነው። እና ዛሬ ደግሞ ልነግራችሁ ላወራችሁ የመጣሁት ነገር ምንድን ነው? ከዛ በፊት ግን ሐዋላ የምትፈልጉ እንደዚሁም ደግሞ የተለያዩ አልባሳቶችን የምትፈልጉ እህቶቼ 002519882488 ላይ 8890 ላይ አዋሩኝ ማለት ነው። የምትፈልጉትን ነገር አብሽሩ፣ አውሩኝ። መፍትሄ አናጣም ከኛ ቤት ማለት ነው። እና አብሽሩ። ሌላው የምነግራችሁ ዛሬ ምንድን ነው ልነግራችሁ የወደድኩት ለነገራችሁ የፈለኩት ነገር መዳማችሁ ስታስከፋችሁ ማድረግ ያለባችሁን ነገር ልንገራችሁ። እኔም ከራሴ ከተሞክሮዬም ነው የምነግራችሁ። ብዙ ጊዜ ያላደረጋችሁትን ነገር አደረጋችሁ ትባላላችሁ። በብዙ ነገር ብዙ በደሎች አሉ በሰው ቤት ስንሰራ ማለት ነው። ግን ማሳመን ያለብን ነገር ጭንቅላታችን እንዲያምን ማድረግ ያለብን ነገር የሰው ቤት ነው። የእናቴ ቤት አይደለም። እናቴ አይደለችም። እንደ እናቴ ልታስብልኝ አትችልም። ቤተሰቤ አይደለችም። እንደ ቤተሰቤ ልታስብልኝ አትችልም። ለምን አልተረዳችኝም ብላችሁ ጭንቅላታችሁ ውስጥ ማሰብ የለባችሁም። ምክንያቱም እሷ ለእናንተ ምንም አይደለች። እናንተና እሷና እናንተን የሚያገናኟችሁ ብርና ጉልበት ነው። እናንተ ጉልበት ያለ ስስት ትሰጣላችሁ፣ እሷ ደግሞ ብር ትሰጣችኋለች። እና እነዚህ ሁለት ነገሮች ናቸው እኛንና እነሱን የሚያገናኘን ማለት ነው። እየበላችሁ ትታዘዛላችሁ። እየበላችሁትን አልጨረሳችሁትም። ቤቷን በስነ ስርዓት ይዛችሁላት፣ ነገር ግን ሰርተሻል አንቺ በስነ ስርዓት፣ ነገር ግን አልሰራሽም ብላ ትወቅስሻለች። ልጆቹ ምንም አላረግሻቸውም፣ ሳትቆጫቸው ተቆጡኝ ይላሉ። ሳትመቻቸው መታችኝ ይላሉ፣ ይወቅሱሻል። ብዙ የሚያናድድሽ ነገር አለ፣ ብዙ የሚያበሳጭሽ ነገር አለ። እና ለምን ብለሽ ትበሳጫለሽ? ለምን ብለሽ ታለቅሻለሽ? አታለቅሱ፣ አትበሳጩ። ምክንያቱም እናንተ አንድ ሰው የሚፈልገውን ነገር ሲያገኝ ምን ያደርገዋል? እንቅፋት ይመታዋል፣ እሾክ ይወጋዋል። ስለዚህ እሾክ ትወጋላችሁ፣ እንቅፋት ይመታችኋል። ብዙ ነገር አለው። ስደት ዝም ተብሎ አይደለም። ስደት ዋጋ የሚከፈልበት ነው። ኢትዮጵያ እንዳሏችሁ ደላሎቹ እንዳወሯችሁ አይደለም። ደላሎቹ እንደነገሯችሁ አይደለም። ይሄን ያህል ነው እንዴ? እቃ ይያዝም፣ ልብስ አትያዥ፣ ምን ይሰራልሻል? እዛ እኮ ሁሉ ነገር ሞልቷል ትባያለሽ። ልብስ ያልያዙ ሰዎች አይቻለሁ። አንድ ሺት እንኳን ይዘው ያልመጡ እህቶች አሉ። ለምን? እዛ ሁሉ ነገር ሞልቷል። ምን ይሰራልሻል? ስደትን አልጋ ባልጋ አድርገው ነው የተነገራችሁ። አልጋ ባልጋ ሆኖላችሁ ነው የተነገራችሁ። 40 ሺህ ብር 50 ሺህ ብር ትከፍያለሽ ተብልሽ ነው የመጣሽው። የተባልሽው ሌላ ነው፣ የሆነው ሌላ ነው። ስለዚህ ምንድነው ማድረግ ያለብሽ? ስታስከፋሽ ምንድነው ማድረግ ያለብሽ? እኔ እኮ አላማ አለኝ፣ የመጣሁት ለዓላማ ነው። ዓላማዬን ለማሳካት ደግሞ እንቅፋት ይመታኛል፣ ቁስል ይኖረዋል። እንቅፋት ሲመታኝ ያንን ቁስሉ ማገገም አለበት። እኔ ነኝ የማስታመመው ያንን ቁስል። እሾክ ይወጋኛል፣ ያንን እሾክ እነቅላለሁ እኔ በትዕግስት። ያንን የወጋሽን እሾክ በትዕግስት ትነቅያለሽ፣ ራስሽን ትሰብሪያለሽ፣ ትዕግስት ታደርጊያለሽ። ምክንያቱም በጣም ትልቅ የሆነ ትዕግስት ሰብር ስለሚፈልግ ማሰብ ያለብሽ ነገር ዓላማዬ ነው፣ ዓላማዬ ነው። ነገ ሄደሽ አልሰራም ብለሽ ብትሄጂ የሚገጥምሽ ነገር ምንድን ነው? የእኛ ማህበረሰብ ምንድን ነው የሚገጥምሽ? እቺ ድሮም ዘልዛላ ናት እኮ፣ ድሮም እኮ እቺ አትረባም፣
ድሮም እኮ እቺ እንደዚህ ናት። ለህሊናሽ አይጠነቅቅልሽም፣ ለአይምሮሽ አይጠነቅቁልሽም፣ ለጭንቅላትሽ ምን ይሰማታል አይሉሽም። ከገዛ ቤተሰብሽ ጀምሮ ከገዛ ቤተሰብሽ ጀምሮ እቺ ድሮም ፋይዳ የላትም። እቺ ድሮም መንዘላዘል ነው። ሄዳ ተንዘላዝላ መጣሽ ነው የምትባየው እንጂ አንቺ ቦታ ሆኖ ለአንድ ቀን ያንቺን ህይወት የሞከረው የለም። አንቺ ቦታ ሆኖ ለአንድ ቀን የአሰሪሽን ስድብ ያየው የለም። የአሰሪሽን ግልምጫ ያየው የለም። የሆነ ነገር ሲያልቅ የሆነ ነገር ሲሰበር አንቺ ሰበርሽ ተብለሽ ስትገለመጪ የተሰማሽን ስሜት የተሰማው ሰው የለም። ማንም ሰው ባላየው ነው የሚፈርደው። አንቺ ግን ታውቂያለሽ። ሰብር አድርጊ፣ ሰብሩ፣ ታገሱ። ስትታገሱ ግን ኖ እኔ እኮ የመጣሁት ለዓላማ ነው፣ ዓላማዬን ለማሳካት ደግሞ ብዙ ነገር ይገጥመኛል፣ ከዚህም የባሰ ነገር ሊገጥመኝ ይችላል፣ ሶ መታገስ አለብኝ፣ መሰበር አለብኝ ብላችሁ በትዕግስት መስበር አለባችሁ። በትዕግስት ራሳችሁን ማጀገን አለባችሁ። ምክንያቱም እኔ ዓላማ ኖሮ ነው እዚህ የመጣሁትኝ። እኔ ዛሬ ተናድጄ በትንሽ በትልቁ ደሞዝ በሰዓቱ አልሰጠችኝም፣ ተናድጃለሁ። ምግብ እየበላው ጠራችኝ፣ ተናደድኩኝ። ልጆቹ ያላደረግኩት ነገር አደረግሽ አሉኝ፣ ተናደድኩኝ። ጨጓራ በሽተኛ ሆንኩኝ። ማን ነው የሚያሳክመኝ? ማን ነው የሚያሳክመኝ? እኔ ጨጓራቸው በሽተኛ ሲሆን ማን ነው የሚያሳክመኝ? ማንም። ቤተሰብሽ ያሳክምሻል? አያሳክሙሽም። ማን ነው የሚያሳክምሽ? መዳምሽ ናት የምታሳክምሽ? አይደለችም። ነገር ግን እነዚህ ሁሉ ነገራቶች ሲናገሩሽ ኖ እኔ ሊሰማኝ አይገባም። ይሄ መነሻዬ ነው እንጂ መዳረሻዬ የዘላለም ቤቴ አይደለም። የሷ ቤት ዱዓ እያደረግኩኝ ጎበዝ እንዲሆን ዓላማዬን እያሰብኩኝ እነሱ የሚሉኝን ነገር መርሳት አለብኝ፣ ወደ ጎን ማድረግ አለብኝ የሚሉኝ ነገር። ምክንያቱም እነሱ ለእኔ እሾክ ናቸው። ያንን እሾክ እየነቀልኩኝ በትዕግስት መቆም ነው ያለብኝ፣ መጀገን ነው ያለብኝ እንጂ የሆነ ነገር አሉኝ። ብዙ እህቶች ናቸው በቃ አትረዳኝም፣ እንደዚህ ትጨቀጭቀኛለች። ብዙ ጭቅጭቆች አሉ፣ ብዙ ጭቅጭቆች አሉ። ብዙ በጣም ብዙ ነገር አለ፣ በጣም ብዙ። ያላደረግሽውን ነገር አደረግሽ ትበያለሽ፣ ያልሰረቅሽውን ነገር ሰረቅሽ ትበያለሽ፣ ያልበላሽውን ነገር በላሽ ትበያለሽ፣ ያላነሳሽውን ነገር አነሳሽ ትበያለሽ። በጣም ብዙ ነገር አለ። ያ ብዙ ነገር ሲገጥምሽ ለዓላማ ነው የመጣሁትኝ እኔ መናደድ መበሳጨት አይጠበቅብኝም። እሷ ትለፍልፍ ምንም ትበል፣ እኔ እኮ ለዓላማ ነው የመጣሁት። ስለዚህ የምትለኝን ነገር አይምሮ ውስጥ ጨምሬ እኔ መናደድ የለብኝም። ባለጌን ሰው ንቄ ነው መታ ያለብኝ። ባለጌ ሰው ሲናገረኝ መልሼ መናገር አይጠበቅብኝም፣ ማለፍ ነው ያለብኝ። ምክንያቱም እኔ ወጣት ነኝ። ወደፊት ብዙ የሚገጥመኝ ነገር አለ፣ ብዙ ላሳካው የምፈልገው ነገር አለ። ያንን ብዙ ላሳካ የምፈልገውን ነገር ማሳካት የምችለው ጎበዝ፣ ጠንካራ፣ ጀግና ስሆን ነው፣ ታጋሽ ስሆን ነው። ገባችሁ? ታጋሽ ስሆን ነው። ትዕግስቴ ደግሞ ከነሱ ጋር እንለማመደዋለሁ። ነገ የራሴ ስራ ሊኖረኝ ይችላል። የራሴ ስራ ሲኖረኝ ከሰዎች ጋር ከከስተመር ጋር እንዴት ነው ልግባባ የምችለው? ይሄ ትዕግስቴ ነው ሊጠቅመኝ የሚችለው። በየትኛውም ቦታ ላይ ስትሆኑ ትዕግስት ከሌላችሁ፣ ከሰዎች ጋር መግባባት ካልቻላችሁ አትችሉ፣ ስራ መስራት አትችሉ። ነገ በስራችሁ ላይ ከዚህ የባሰ ነገር ሊያጋጥማችሁ ይችላል። ዛሬ የለመዳችሁት፣ ዛሬ ራሳችሁ ላይ የተለማመዳችሁት ትዕግስት ነገ ይጠቅማችኋል። እንዴት ይጠቅመናል? ከሰዎች ጋር እንዴት እንግባባበታል፣ እንዴት መግባባት እንዳለብን ይጠቅመናል። ዛሬ የምንለማመደው ትዕግስት ቀላል አይደለም ሰው። ስለዚህ አትረበሹ። ስታስከፋችሁም በቃ አይቶ እንዳላየ የምታልፉበት ነው። ሰምታችሁ እንዳልሰማችሁ የምታልፉበት ነው። ስደት እንዴት ተነገራችሁ አይደለም፣ እንዴት ተወራለት አይደለም። ስለዚህ ጎበዝ መሆን ነው መቻል ያለባችሁ። በጣም ጎበዝ፣ እጅግ በጣም ፏ አድርጋችሁ አጽድታችሁ፣ በቃ ማታ ምንም ነገር ጽዳት ፏ አድርጋችሁ አጽድታችኋል። ጠዋት ትትነሱ የከብት ቤት ሆኖ ነው የምታገኙት። ያ ረቢ ሰብርኒ፣ ትዕግስት ስጠኝ ብላችሁ ፈጣሪያችሁን ለምኑ። እኔ እንደዛ ነበር የማረገው። ጌታዬ ሆይ ትዕግስት ስጠኝ ነው የምለው። ጠዋት በጣም ስራ ይበዛ ነበረ የመጣሁበት፣ እንደመጣው ማለት ነው። በጣም ስራ ይበዛል እና ማታ በቃ ሁሉንም ጨረስኩ ብዬ ፏ አርጌ አጸዳድቼ ተኛለሁ። ጠዋት ስነሳ የከብት ቤት ሆኖ ነው።
ይሄ እንትኑ የመጥበሁ እንትን ሞልቶ ታች ላይ ተቀምጧል። መሬት ላይ ይቀመጥና አገኘዋለሁ። መሬት ላይ ተቀምጦ አገኘዋለሁ። ታምኑ ተርፎ ታላይ ተመጥበሁ እንትን አለ ሰራሚኩ አለ ከሱ ተርፎ መሬት ላይ ነበር የማገኘው። ግን በዛ ሰዓት ያ ረቢ ሰብርኒ ብዬ ዱዓ ነው የማደርገው። አልቅሼ የማለቅሰው ወደ ጌታዬ ነው። ያ ረቢ ጌታዬ አንተ ጉልበት ስጠኝ ብዬ ነው ዱዓ የማደርገው። በእነሱ አልናደድም። ያም ሲጠራኝ የአንድ ነገር አምጪ የአንድ ነገር አንጭ ሲለኝ አልናደድም። በቃ ጌታዬ ትዕግስትን ስጠኝ፣ ትዕግስቴን አስፋልኝ ነው የምለው። ስለዚህ እናንተ ከጌታችሁ ከፈጣሪያችሁ ጋር ያላችሁን ነገር አሳምሩት፣ ለምኑት፣ የምትፈልጉበት ቦታ ላይ ትደርሳላችሁ። እውነቴን ነው የምላችሁ። ጉልበት ይሰጣችኋል። ለእኛ የከበደን ነገር ላላህ ቀላል ነው። ስለዚህ አይዟችሁ፣ በርቱ። እንደጠቀማችሁ ተስፋ አደርጋለሁ ውዶቼ ማሮቼ። ብዙ ነገር አለ እናውራ ከተባለ ከስደት ዓለም ላይ ብዙ የሚገጥም ሰው አለ። በጣም ብዙ ነው። የሰው ባህሪው ከባድ ነው ከምላችሁ በላይ ወላሂ በጣም ከባድ ነው። እንደ ሰው ልጅ ባህሪ ከባድ የለም። እንደ ሰው ልጅ ባህሪ የሚከብድ ነገር የለም በዚህ ምድር ላይ ማለት ነው። ስለዚህ ያያችሁትንም እንዳላያችሁ ሆናችሁ የሰማችሁትንም እንዳልሰማችሁ ሆናችሁ ካላለፋችሁ አላማዬን ለማሳካት ነው ኢንሻአላህ ነገ ያልፍልኝ አይደል እዚህ የተገኘሁት ብላችሁ ራሳችሁን እንዲያገግም ካላደረጋችሁት በትንሽ በትልቁ ተተናደዳችሁ በሽተኛ ስለምትሆኑ፣ ስለዚህ ትዕግስትን ተለማመዱ። ጎበዝ ጀግና ሆኑ። ጎበዞች ናችሁ። ደግሞ ትልቅ ደረጃ ላይ ደርሳችሁ አያችኋለሁኝ ኢንሻአላህ ውዶቼ ባሮቼ። በሌላ ቪዲዮ ደግሞ ተመልሰን እንገናኛለን። በጣም ወዳችኋለሁ፣ አከብራችኋለሁ። ላይክ እና ሼር ሰብስክራይብ አድርጉ። ለሌሎች እህቶች ሼር አድርጉላችሁ። ሰው ወዳችሁ ማለት ነው። መልካምነት ለራስ ነው። መልካምነት ከዚህ ይጀምራል ማለት ነው።